ሄሎ ሄሎ፣ መዝገቡ እንዴት አደርክ? እስቲ አንድ ቆንጆ ቡና ይዘልኝ እስቲ። እንደተለመደው ታዲያ ያልቀዘቀዘ። አዎ ፈጠን በል፣ ስለምወጣ ፈጠን በል። እሺ። ወይዬ እኔ ቆንጆ እንዴት አረፈድሽ? አለሁልሽ። ምን ሆናለሁ ብለሽ ነው አንቺ እያለሽልኝ? ያው ትንሽ ይቀዘቅዛል አይደል? አደራ ደረብ አድርጌ። ወጣሽ? አይ የት ሆነሽ ነው? ቢሮ እኮ ነው። ታዲያ ለምን አትመጭም? ኧረ ተይ አሁን እዚህ ደርሰሽ ሳታይኝ ነይ አትቆይም። ነይ እኔም ልወጣ ነው። አብረን እንወጣለን። ነይ እጠብቅሻለሁ። እሺ እኔ ቆንጆ። መዝገቡ እንዴት አረፈድክ? እሷን ትቼ ሌላ ፍጹም አልወደድኩም። ያለኝን ስሜቴን ውስጤን አልደብቁ። አላስቀየምኳት ፍቅሬን ምን አስቆጣት? እወዳታለ ምንም አልበደልኳት። ጥላኝ ከምትጠፋ እኔን ብቸኛ አርጋኝ። ምን አለ ጥፋቴን ገልጻ ብታስረዳኝ። ምን ነው መዝገቡ ግን እንደው ምን አለ እንደው ይህን የመሰለ ድምፅ ይዘህ ስንት ዓመት እንደው መስተንግዶ ላይ ተው እንጂ መዝገቡ። ኧረ ተጉኝ እስቲ ተጉኝ። ምን ነው ተሰጥኦን ገደልከው እኮ። ከአንተ ያነሰ ተሰጥኦ ያላቸው ሰዎች አይደል ስንት ቦታ ላይ የሚደርሱ? ምን ዋጋ አለው? ኧረ ተጉኝ እስቲ እንደው ክፉ ያናግሩኝ። እንደው ተጉኝ እስቲ። እንዴት ምን ዋጋ አለው እስቲ? ኧረ እስቲ ተጉኝ እስኪ ተጉኝ። እንደው አስታውሱኝ እኮ ነፍሱን ይማረውና እንደው ማይክል ጃክሰን ምን ብሏል መሰለህ? ምን አለ? ዘመድ ከሌለህ ዘፋኝ መሆን አትችልም ብሏል እኮ። ሀቅ እኮ ነው የተናገረው። አንድ የማይክል ጃክሰን ልበልለት። ከንታስትስ ድንድርን ከንታስትስ ድንድርን ከንታስትስ ቆይ እንዳታስደፋኝ። ቆይ ላስቀምጠው። ቆይ ግን ምንድነው ትንሽ ያስቀየምከኝ ነገር ስትናገር አሁን እኔ መሰለ ሰው እያወቅ በእኔ ዙሪያ ያሉ ትልልቅ ሰዎች ምን ያህል እንደሆኑ እያወቅ ዘመድ የለኝም ትላለህ። ዘመድ የለኝም ትላለህ። በእውነት እኔ አሁን አንተ ትልቅ ደረጃ ልትደርስ እንደው አስተዋጽኦ ማድረግ አቅቶኝ ነው? አንሼ ነው? ኧረ በፍጹም አንተ ፈልገህ አስብበት። የምትፈልገውን ነገር ንገረኝ። የምትፈልገውን ነገር ነው ማለት በምን በእውነት በጣም እንደዚህ ያደረገልኝ በጣም እኮ እኔ እኮ እዛም ድረስ እጮኛዬ ናት እጮኛዬ ጽጌረዳዬ አበባዬ። መዝገቡ በእውነት ይህን ነገር አስብበት። የምትፈልገውን ነገር ማንኛውም ነገር ጠይቀኝ፣ እኔ ያደርጋለሁ። አንተ ብቻ ትልቅ ደረጃ ላይ ደረስልኝ እንጂ ምንም አያሳስብህ። እሺ ጋሽዬ፣ እርሶ ይህንን ካረጉልኝ እኔ እንደውም በጣም ትልቅ ነገር ያሰብኩት ይሁን ብቻ ይህን ብቻ እርሶ ቃል ከገቡልኝ እኔም ለእርሶ ደግሞ አንድ ውለታ እውላለሁ። ምን ተፍራ ነገር ቆሜ እንደው መድረኩ ላይ እርሶ ያገቡ ቀን መድረክ ላይ ቆሜ እንዲህ እንዳንበለብለው። እርሶስ መቼ ነው የሚያገቡት? የሞከርክ ነው እኮ የሞከርክ። ባለፈው እዚህ የምትመላጠው ቀይ ልጅ አላያት? አቻታለሁ። ከእሷ ጋር እያሰብን ነው። ሽንቁሩ በዛ። አንዱ ስትደፍን አንዱ ስትለው አይሞላም። ግን ጨክኛለሁ። ባይሞላም አሁን ወስኛለሁ። ምን ነው ጋሽ ምን ነው የልጅ ልጅ በማያቸው ጊዜ አግብተው ከብደው ወልደው በመጠሪያው ጊዜ ይሰማኛል እኮ አስባለሁ። ግን ያስቡ እንጂ ያግቡ እንጂ። በዛ ላይ ደግሞ እኮ
መላጣውም የሰጠ ነው። ተጠቀሙበት እንጂ አሁን እኮ ጊዜው እውነት ነው ለመላጦች ነው ብዙዎች ይላሉ። አመሰግናለሁ። ጥሩ ነው ምክርህ። አንተም ያልኩህን ታዲያ አደራ። ውይ ጋሼ ትእዛዝ ነበረኝ። የኔንም ቡና አቀዘቀዝክብኝ። በል ሂድ። እሺ ጋሼ አደራ። ግን አቤት ግን ለሰርጎ ቆሜ የምዘፍነው ዘፈን ኧረ ሰው እየጠበቀ ነው። ሂድ። እውነቱን ነው እኮ። ኧረ ቀስ ወለም እንዳይልሽ ቀስ። የኔ ጎረምሳ ቆንጆ ቁጭ በይልኝ እስኪ። ቀስ። እንዴት ነሽ? አለሁልህ። አደከመሽ መንገዱ አይደል? ወይኔ ቤቢዬ፣ ይኸውልህ በቃ ሊፍቱ አልሰራ ብሎኝ ደረጃው እንዴት ተሰቃይቼ እንደወጣሁ አልቻልኩም። ደወልኩ እኮ አሰራለሁ እላለሁ፣ ደውላለሁ፣ እንመጣለን ይላሉ። የእውነት ለእኔ ስትል አሰራ። እሺ ያልዚህ አልመጣም ደግሜ። ምን ጂም እየከፈልሽ ትሰሪ የለ እንዴ? ጂም በይው እኮ ይሄ በጣም በዛ። ቀጥ ያደርግሻል። ማሽን ቀጥ ያልኩኝ እንደና ነኝ። ኦፍኮርስ አይነህን ሊያው ብዬ ነው። ስራ ላይ ነው መሰለኝ አይደል? ስራ እንዴ ምን ከአንቺ ይበልጣል እንዴ? ስራ አንቺ ግን እንደዚህ ድረስ ደርሰሽ ሳታይ ልትሄጂ ነበር። ምን አባቴ ላድርግ? ሰዓት የለኝም ቸኩያለሁ ብዬሽ እኮ ነው። 2 ደቂቃ ለእኔ ሰዓት ይኸው እኮ አሁን የድሮ ፍቅርሽ ይሻልሻል። እየቀነስሽ ቡና፣ ቆንጆ ቡና እሱን ጠጥተሽ ነው የምትሄጂው። ነቃ ያደርግሻል። ቆይ እሺ በቃ ቡና ብቻ ልጠጣና ልሂድ። ግን ይፍጠን። እሺ ቡና ቁርስ ነው። አይ በልቻለሁ። ነገሩ ቡናውን ጠጥተሽ እኔን ከሳምሽኝ ቡና ቁርስ በይው። እንዳይቆይ ግን ተንበለው። አይቆይ። ኧረ ፈጣን ልጅ ነው መዝገቡ። እስቲ አንድ ቆንጆ ቡና አስይዘልኝና። እንዴ አምጣ አልኩህ አይደለም እንዴ? ዝም ብላ አታመጣም እንዴ? ለእኔ አይደለም። ቶሎ በል ታዲያ፣ ፈጣን በል እንዳይቀዘቅዝ። እሺ መዝገቡ። እንዴት ያለ ቡና መሰለሽ? በጣም ቆንጆ ቡና ነው የሚያፈሉት። ያው በጣም ነው ቡናቸውን የምወደው። የጠጣው ነው የራሱ። እንዳንደኝሽልኝ አለሁልህ። የት እንደናፈቅሽኝ ብለሽ የት እንደናፈቅሽኝ እኔ ራሱ እንዴት እንደናፈቅከኝ ቀብጥ ማለት ነው ያማረኝ። ደግሞ ምንድን ነው አንቺ ከሳሽ ልበል ትንሽ? አልከሳውም። ከከሳው ራሱ በደረጃችሁ ምክንያት ነው የሚሆን። እንዴት ነው ያማረብህ? ይሄን ያናፍቅሃል በጣም። መቼ ነው ዱባይ የምንሄደው? ላስብበት። አመቻችን ነው እንዴ? እኮ ላስብበት ነው እነግርሃለሁ። this week አይመስለኝም። ትንሽ ስራ በዝቶብኛል። ላግዝሽ መጥቼ ደግሞ ሰርፕራይዝ አለሽ። የምን ሰርፕራይዝ? ቡናው መጣ። ቢሮ ውስጥ እያልኩ ምን ነው መዝገቡ? ኮቴ የለም እንዴ አንተ? እኔማ ኮቴ ያለኝ እናንተ ኮቴ ስለማሰሙ ነው እንጂ ምናምን ይባላል እኮ። አይ እኔ እኮ ያ ድምፅ ለዚህ ጊዜ የለም እንዴ? ምን ነው መዝገቡ? የባለፈው ነገር እንዳይፈጠር ብዬ እኮ ነው ዝም ብዬ ቆምኩት። የባለፈው ነገር እንዳይፈጠር ብዬ ነው። ምንድነው ባለፈው የተፈጠረው? ምንድነው ባለፈው የተፈጠረው? ቀስ በይ እንጂ ቤቢ። ምን ሆነሽ ነው? ቆይ አንተ ዝም በል። ምንድነው ባለፈው የተፈጠረው? ምንም እንደዚሁ ባለፈ እንደዚሁ ቡና ምን ሆነሻል ቤቢ? አይደለም ሌላ ምን ሆነሻል? ምንድነው ማለት? ምን አስበሽ ነው እንዴ? ለምንድን ነው ማላስበው? ምን ይላል ብለሽ ነው እንዴ? ባለፈው ማለት እንደዚህ እያደረግክ እኮ ነው ማለት ነው። አይደለሁም እኮ አንተ ንገረኝ። ከኔ ጋር አውራ። ባለፈው ምንድን ነው? አይ ባለፈም ልክ እንደዚሁ ቡና ታዘዝኩና የሚሆነውን አያለሁ ብዬ ዝም ብዬ። ኧረ ቤብ ተረጋጊ። ቆምኩኝ። እሺ እዚህ ጋር ገብተህ ቆምክ? አይደል ድርጊቱን ሳይ ቡናው ተደፋ። ቡናው ሲደፋብኝ እዚህ አይደለም እዚህ አይደለም እዛኛው ቢሮ። ታዲያ አስቀድማ አትናገርም እንዴ? እዛኛው ቢሮ ልናደር ነበር እንዴ? እኔን ጠርጥራሽኝ አይደለም ግን በቃ ቡና እንዴ ምንም ይሄው ለዛ ብዬ ነው በጥንቃቄ ቡናዋ ጠብ ሳትል ያመጣሁት። የኔ ጎረምሳ ይቀል አይደለም እንጂ እንደዚህ ማድረግ የለብሽም እንዴ።
እንደዚህ ነው ያዘ ወጣትነት ከባድ ነው ቶሎ ቶሎ ነው የሚናደደው እንዲህ ሲያዝናና የሚለው አስታራቂ የለን እኛ ነታረቅ እኛው ግዴለ ፍቅር ያለ የማይሆነው የለ ደግሞ ቡና ጠጥ አልቀዘቀዘችም እኮ እንዳለች ነው በጣም የሚጣፍጥ ቡና የሚጣፍጥ ነው አይደል? አሁን እንጂ አልቀዘቀዘም የምለው ነው። በጣም የሚገርመኝ ቡናቸው ብቻ አይደለም መዝገቡ ባዜ በጣም ባለሙያ ነው። እኔ በጣም የሚገርመኝ እዚህ 11ኛ ፎቅ ድረስ እንኳን ሲያመጣ ማለት ነው በእግሩ በደረጃ እየወጣ ማለት ነው አንድ ጠብ አይልም እንዴት አይቀዘቅዝም። አይገር ሁሌ የሚገርመኝ ነገር ትልቅ ጥበብ ሪሰርች ሁሉ ላደርግ ሞከርኩ። በሊፍት እንኳን ሰው እንደጠበት በፊት የምጠጣበት ልጅቷ ጨርቅ ይዛ ትመጣለች። ልክ ጠብ ሲል እየጠረገች እያጸዳች እሱ ግን ይሄው አንድ ቀን ጠብ ብሎ አይቻልም። በዛ ላይ ትኩስ። ቆይ ግን እንዴት ነው አንተ እንደዚህ ማድረግ የቻልከው? እንዴት ነው የቻልክበት? ቀላል ነው። እንዴት ቀላል ነው። በቃ ቡናውን አስቀዳውና ልክ ደረጃውን ልወጣ ስል ትንፋሽን ሰብሰብ አርጌ ባንድ ትንፋሽ አርጌ በጉንጭ ይዟል። ምን ውሃውን ነው? ከዛ ልክ ቢሮ በር ላይ ስደርስ መልሼ ሲኒ ውስጥ ብዬ ተኮሶ እሺ አሁን ደግሞ ምን አረኩ? ዘመድ ከሌለ በቃ ስራ መስራት አይቻልም ማለት ነው። ነፋስ ነው ዘመድ። ቀደም ብላችሁ ባያችሁት ስኬች እንግዲህ አራዳ ቅዳሜያችን ነው ጀምሯል። በእርግጥ ስኬቹ ላይ ያለው ነገር ትንሽ ከበድ ይላል። እንደዛ የሚያደርግ ሰው አለ ብዬ አላስብም። ያው ለጨዋታው ያህል ነው። አራዳ ቅዳሜያችን ለዛሬም እንግዲህ እናንተን የሚያዝናኑ ፈታ የሚያደርጉ የተለያዩ ስኬች ኮሜዲዎችን፣ ሙዚቃዎችን እንዲሁም ደግሞ ፓሮዲዎችን ዜናም ይኖረናል። ቁም ነገር አዘል ናቸው፣ ነገር ግን ደግሞ አዝናኝም ናቸው። እነሱን ወደ እናንተ የምናደርስ ነው የሚሆነው። ከእናንተ የሚጠበቀው ከአራዳ ቅዳሜ ጋር አብራችሁ መቆየት ብቻ ነው። እስኪ አንድ ለአራዳ ቅዳሜ። ወደ ፕሮግራሞቻችን ወስዳችኋለሁ። ከኔ ጋር ግን ተመልሰን እንገናኛለን። የዛሬውን አራዳ ቅዳሜ እየመራው አብሬያችሁ የምቆየው ሜላት አንዋር ነኝ። ወደ ፕሮግራሙ